አሁን ይሄንን ማን ያምናል? ማን ያምናል? ገና ትላንት ቀለበት ተደርጎ ዛሬ ደግሞ ተጣሉ። ጉድ 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 ጉድ! እንደ ብዙዎቻችን ይሄ ደግሞ መች ጠፍቶን ነበር። አረ ሄርሜላ ይሄ ነገር ቢቀራብሽ ይሻላል። አቶ አብርሽ አያልቀበትም። ነገና ከነጎዳ ሌላ ነገር ይመጣል። ስለዚህ የማይሆነሽን ነገር ደግሞ ታይው ይቅርብሽ። የሰው ደግሞ መቼም እርግጠኛ አያደርግም ብለን በነገራችን ላይ ብዙዎቻችን አውርተን ነበር። ይሄም ያወራ ነው ያው 2 ወር እንኳን 2 ወር ቀርቶ 2 ሳምንት መች ሆነው ነገሩ ብጥብጥ እያለብን ነው የመጣው ማለት ነው። ይሄንን ነገር በነገራችን ላይ አምኖ አው ትክክል ነው ለማለት ትንሽ ቢከብድም ነገር ግን ደግሞ ብዙዎቻችን ጥርጣሬ ውስጥ ስለነበርን ይሄንን ነገር ስናየው ዋይ ያልነው ማልቀራ እንዴ አረግ አሁን ደግሞ ምን መጣ? ጭራሽ 2 ሳምንት አይቆዩም እንዴ? ይሄንን ነገርማ ለማመን ከባድ ነው። ብዙዎቻችን እንደዛ ብለን ነበር። በነገራችን ላይ አቶ አብርሽ የሰውን ልብ ያውቀዋል ማለት ነው። ለምን እንደዛ አልኩኝ ልንገራችሁማ። የሰውን ልብ ያውቀዋል እንዴት በሉኝ። አሁን እዚህ ላይ ብዙዎቻችን አይ ሄርሜላ አሁን እኮ ከሩታ እንዲህ ስለሆነ አንቺም ላይ እንዲህ ይሆናል ይሄ ነገር ደግሞ እስከመች ነው ግን ይሄ ነገር ቢቀራብሽ የብዙዎቻችን እንትን ነው። በነገራችን ላይ አሁን ህዝቡ ልቡ የት እንዳለ ስላወቀ ምን አደረገ? ፕራንክ ከዛ ሲኔም ደግሞ ከላይቼ ድንግጭ ብዬላችሁ ግብት ይላለሁኝ። ለካ አሁን ለታ ብዙ ሰው የሚያወሩት ያሉት ነገር ይሄንን ስለሆነ እስቲ ይሄንን ቪዲዮ አይቶ ሰዎች ምን ይሉ ይሆን ወይስ ደሞስ ምን ይሰማቸው ይሆን እያሉ ይሄ ማን ነው ያ ልጅ ጆን ነው ጆታ ባላቀውም ስሙን ራሱ በትክክል ማለት ነው። እሱና እኔ ሆነን ያመጣነው ሐሳብ ነው። ስለዚህ ግን ምን ስሜት እንደሚሰማትና እንዲሁም ደግሞ ህዝቡ ራሱ ምን እንደሚል ማወቅ ስላለብን ነው ይሄንን ነገር ያደረግነው እንጂ ሄርሚን በዚህ ነገር አስቤያትም ይሆን ጠርጥሬያትም አላቅም። ደግሞ ልጅቷም ደግሞ በዚህ ጉዳይ የምትታሰብና እንዲሁም ደግሞ የምትጠራጠር አይነት ልጅ አይደለችም። ግን ይሄንን ነገር ደግሞ ሁንደታ ህዝቡ አብዛኛው ህዝቡ ይሄንን ስለገመታ ወይም ደግሞ ይሄንን ነገር ስለተጠራጠራ ስላላ አሁን ደግሞ ይሄንን ነገር ማድረግ አለብኝ ወይም ደግሞ ማድረግ አለብን ብለን ወስነናል። እሷም ካሩቅ እየመጣች ነው። ደግሞ 2 ኪሎ ምንድነው ያለው 2 ኪሎ ሜትር ነው እንዴ ያለው። ከየትም ሆና ከየት የሄርሜላ እንትን አይጠፋኝም። አሁን ደግሞ ሌላ ሰው ነው እንዴ ብዬ ተጠራጥሬ ነበር። ነገር ግን ደግሞ ሌላ ሰው አይደለም እራሷ እየመጣች ነው። እንግዲህ እናንተም ተዘጋጁ። እሷም የምታሳየው ነገር አብረን እናያለን ብሎ ነበር። ከዛን ደግሞ ሲመጡ እነሱም ያሉትን ነገር ጠይቋት ነበር። እሷም ተደናብራ አረ እኔ ትላንት ከማንም አልነበርኩኝም አስለን ትላንት ደግሞ ከስራ ነው ያረፈትኩት እንጂ ከማንም ከምንም እናንተ የምታወሩት ነገር ራሱ ለኔም ግራ እየገባኝ ነው። ምንድነው ምን እየተፈጠረ ነው? እኔ ደግሞ ማንንም አላገኘሁትም ትላንት ነግሬህ ነበር እንዴ? አሁን ደግሞ ምንድነው እንደዛም አለመተማመን ነገር ይፈጠራል እንዴ? እያለች የሷን ባሳ ማለት ነው። በኋላ ደግሞ ፕራንክ ነው ሲሏት ምን አለች? መቼስ ታዩታላችሁ ነገሩን ከባድ ነው። በነገራችን ላይ አሁን ለታ ሄርሜላን የሚያጠራጥራትና እንዲሁም ደግሞ እንትን የምትልበት አሁን ብቻ ሳይሆን አሁን ከአብርሽ ካለች እድሜ ልኳን በጥርጥር ነው የምትኖረው። ለምን ብትሉ የሆነ ነገር ሲፈጠር በቃ የሆነ ነገር ያኔ እንትን ሲል እንደ ሊሄድ ነው ወይስ ደሞስ ምንድነው ነገሩ እያለች ነው የምትጠራጠረው ማለት በጥርጥር የምትኖረው ማለት ነው። ገብታችኋል አይደል? የሰው መቼም እርግጠኛ አያደርጋችሁ። እንደዛ በሆነ ነገር ሲፈጠር እናንተ ድንገጭ የሆነ ነገር ሲፈጠር እናንተ ድንገጭ የሆነ ነገር አሁን እንትን ሲሆን
እንደምን ሰምቶ ነው ወይስ ደሞስ ምንድነው ነገሩ? በቃ እናንተ የምሬን መጠራጠር የማትጨርሱበት ይሄ ጭቅጭቅ ነው። ያኔ ሄርሜላ ያለችበት ማለት ነው። መቼም ቢሆን መቼ እርግጠኛ ትሆንበታለች ወይም ደግሞ እንደዛው የተረጋጋ ልብ ይኖራታልና እንደውም ካሶ ትኖራለች ማለት ትንሽ ይከብዳል በነገራችን ላይ ማለት ነው። ለማንኛውም ይሄን ያክል ከነገርኳችሁ ወይም ደግሞ ይሄን ያክል ነገሩን ካካፈልኳችሁ ወይዘሪት ሄርሜላና እንዲሁም ደግሞ አቶ አብርሽ የመጡበት ነገር ይሄን ይመስል ነበር። ፕራንክ ነው፣ እውነት አይደለም። ግን ዞሮ ተዛዞሮ የማይቀር ነገር ነው እየመሰለኝ ያለው። ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉ፣ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።